ልጁን ያርገው ምንድነው? በጣም ነው ማዝነው አንተ ላይ ዳኒ፣ በጣም ነው የማመሰግነው። ናታንስ ከስንት መከራ በብዙ ስቃይ እናንተ በጣም ብዙ ነገር ታወራለች። ምንም አዲስ ነገር የለም። ሰው ቤተሰቦቹ ያሉበትን እኮ እና እኛ ቃለን ገባችሁ። እናንተ ያው እዚህ ላይ የመጣውን እዚህ ላይ እኛ መተ የምንናገረውን ነገር ነው የምታውቁት፣ እና በውስጥ ምን እየተፈጠረ ምን እየተደረገ እንደሆነ አታውቁትም። ገባችሁ? እና በስንት ትግል ምክንያቱም አብርሃም እሷ መጣ ትላንትና እንዳልኳችሁ ነው ጉዜ ከትላንት ወዲያም ራሱ ለመሄድ እንትን ብላ ነበረ እና ግን ቤት ነኝ ትልና ከዛ ልጁን ይዛ ትወጣለች እና በስንት መከራ ነው አሁን ራሱ ቤት እንደዚህ ያኔ እርሜ ለዳኒ እንግዲህ ወሰዳት እና እኔ እውነት ለመናገር ጋይስ እኔ ልጁ ምን ሆኖ ነው ግን እንደዚህ የሆነው ማለት እንዴት ነው ማለት በቃ ቤተሰብ እስቲ ቆይ ምንድነው የምትሉት? ይሄን ነገር ምንድነው የሚባለው? ምንድነው እንደዚህ ልጁን ያደነዘዘው? በኢየሱስ ስም በጣም እኮ ነው የሚያሳዝነው አብርሃም። ይሄ ከባድ ነገር ነው ልጁ ላይ ተፈጠረው። እኔ በጣም ነው የገረመኝ አብርሃምን በዚህ ደረጃ በዚህ ልክ እንደዚህ ሆኖ ማየት በጣም ነው የሚያሳዝነው። ምን ብታደርጊ ነው ምን ያህል አይ ዶንት ኖ ምን ያህል ምን እንደተፈጠረ ምን እንዳደረግሽበት እግዚአብሔር ይወቀው። የእውነት እግዚአብሔር ይወቀው። እኔ በጣም ነው ያዘንኩት። በጣም በቃ እኔ እንጃ ከምላችሁ በላይ ማለት ነው። እና በዚህ ልክ እንደዚህ ይሆናል ብዬ አስቤ አላውቅም። እኔ በጣም ነው ያሳዘነኝ አብርሃም። ጫማን አድርጋብሽ ምንም አይመለከትም ብለሻል። ጊዜ ምንም ነገር ብታወራ ምንም ነገር ብትል ልጁ በቃ ድንጋይ አድርጋለች ልጆቹን። ልጅቷ ምን እንዳደረገችው ነው ያላቅም ሆነ ለመናገር እና ሩታ ግን እውነት በዚህ ልክ ሰው ላይ ክፉ መሆን በዚህ ልክ ይሄን ያህል ማለት እሺ ምን እንበል? ጦንቃይ አይደለም ካላችሁ ምን እንበል? ምንድነው ታዲያ ልጁ የሆነው? እኛ እኮ ጦንቃይ እንትን ብለን ፈርተን ምናምን አይደለም፣ ግን ማለት በአንድ ቀን ውስጥ አናቅም። ከዚህ በፊት አብርሃም ላይ ያየነው ምልክት የለም። በአንድ ቀን እንደዚህ አይነት ነገር ሲፈጠር ምን ብለን እናስብ? ወይስ የሆነ ምድሮ መድኃኒት አለ? እንደዚህ አይነት ነገር የሚሰጥ መድኃኒት አለ? ያለ እሷ ፍቃድ እሷ ካላለች እሷ እንደዚህ ካላለች እኔ አልሄድም ምናምን አንቺ ቡዜ ባልሽ ያልፈቀደልሽ ቦታ ትሄጃለሽ በቃ ና አብረን እንውጣ ስትለው ቡዜ እኔ ሩታ ካልፈቀደች አልሄድም፣ ሩታ ትፍቀድልኝ፣ ሩታ ከኔ ጋር ትሄድ፣ ሩታ በሌለችበት አልሄድም እያለ ልጁ ሌላ ጊዜ እንደዛ ብሎ ያውቃል አብርሃም። ያኔ አይደለም አሁን ያኔ በፍቅር የነበሩ ጊዜ እንኳን እንደዚህ አላለም። እና ዛሬ አብርሃም እንደዚህ ሲናገር እንደዚህ ሲል ምን ብለን እናስብ? ቆይ እኔ የምጠይቀው ማለት ነው አንድ ጥያቄ የሩታ አድናቂዎች ራሳችሁን የሩታ አድናቂ ነን የሩታ ተቆራቋሪ ነን የሩታ እንትን ነን የምትሉ ሰዎች ይሄንን ጥያቄ ብትመልሱልኝ ደስ ይለኛል። ማለት እስቲ ምን ብለን እንድናስብ ነው የምትፈልጉት? ኮሜንት ላይ ጻፉ እፈልጋለሁ። ማለት ይሄ ልጅ ጤነኛ ነው ትላላችሁ? አብርሃም ትክክል ነው ትላላችሁ? እና እንደዚህ አይነት ዲዳ የሆነ ልጅ እንደዚህ ሆኖ አቅፋ ብተኛ ኖርማል ነው ለእናንተ? ምንም አይመስላችሁም? አይቀፋችሁም? ምንድነው የምትሉት? ምንድነው ስድባችሁ? ቆይ የምትሳደቡት ግራ ይገባኝ። መልሱልኝ። ይሄንን እንትን ይሄ ስድብ ምንም ጊዜ ያለፈበት ነገር ነው። ስትሳደቡ ነው የምትውሉት። ከዛ ውጭ ምንም የምታመጡት ነገር የለም። ስድብ ማንንም አጽድቆ እንትን ገነት አስገብቶ አያውቅም። ተሳደቡ፣ ችግር የለውም። ግን ይሄ ልክ ነው ብላችሁ ነው የምታስቡት? በእናንተ አስተሳሰብ አብርሃም ላይ የሆነ ነገር ያለው ነገር ልክ ነው፣ ትክክል ነው። ልጁ የሆነ ያለው ነገር በጣም ትክክል ነው። በእናንተ ቤት አያሳዝናችሁም? አብርሃም እኛም እኮ እንደዚህ ማለት እናንተም እኮ አብርሃም የምትሉት ደና ሲሆን ነው። ከሩታ ጋራም የሚሆነው ደና ሲሆን ነው። ደና ያልሆነ ሰው
አንድ ሳምንት ታሞ ትልቤት ቢተኛ ዛሬ ያለሱ እወዳለሁ አፈቅረዋለሁ ማንንም ሰው ሆነ ነገር ስትሆኛ አይወድሽም። እሱ ሩታ እንደሆነ እልህ ይዟት ነው እንጂ ፍቅር አይደለም። ምንም ነገር ታድርግበት እንቁላ ቤትም ትሄድ ምንም ትሆን ምንም ታድርግበት መድኃኒትም ተዝጠው ግን እሷ ሄርሜላን ለማናደድ እና ሄርሜላን ለማሳዘን ከዛ ያለፈ ነገር የላትም። አብርሃምን ወዳው አፍቅረው አይደለም ያኔ ራሱ ማለት ነው። ከመጀመሪያ ሩታ ስትመጣ እኔ ዛሬ ላይ ሳስበው አብርሃምን ወዳ አፍቅራ አይመስለኝም። ያኔ ሩታ ምንም አታውቅም ምንም ገባችሁ አይመስለኝም። እኔ አሁን ላይ ሳስበው አይመስለኝም። እናንተ የፈለጋችሁትን ማለት ትችላላችሁ። ናዲት አብሽና ጫማን አድርጋለች። ትፈልገዋለች ትላንት እኔ ምንም አይመለከትም ብላለች። አሁን እህቷ አለች። ስለዚህ እሷ ሳይመለከታትም ጆዮ እንደዚህ ነው የሚለው። ይሄ ምንድን ነው የምትሉት? ኦኬ ምንድን ነው የምትሉት እናንተ? ይሄ ጤነኛ ነው የምትሉት ብላችሁ ነው የምታስቡት? ወይኔ አብርሃም እኔ እውነት በወደዱት ሰው እንደዚህ መሆን በጣም ነው የሚያሳዝነው። በጣም ከምላችሁ በላይ በጣም ነው የሚያሳዝነው። ግን እኛ ምን ማድረግ እንችላለን? ምንም ማድረግ አንችልም። ቤተሰብ እኛ አይደለም ሚዲያ ላይ ያየነው። እንግዲህ ማናት ቡዜ አቃታት እና አብረን እንሂድ አብረን ከኔ ጋር ጊዜ እናሳልፍ ትንሽ ጊዜ ስትለው አልፈልግም እያለ ሲናገር ነበር። እና ምን ትላላችሁ? ይሄን ምን ይባላል? ልጁ ምን እንዳደረግሽው የሰራዊት ጌታ እግዚአብሔር ያውቀው። በስመ አብ ወወልድ ወመንፈስ ቅዱስ በቅዱስ እግዚአብሔር ስም ራ ድንግል ማርያም እናቴ ከእንደዚህ አይነት ነገር ሰውረኝ። ለደቂቃ ውስጥ ራሱ እንደዚህ አይነት የቆሸሸ ነገር እንዳላስብ በእውነት ይሄን አርገሽ ከሆነ እግዚአብሔር ይቅር ይበልሽ። እውነት ለመናገር ሩታ ማርያምን የሰማይና ምድር ጌታ እግዚአብሔር ይቅር ይበልሽ ማለት ለማንም አይበጅም። እንደዚህ አይነት ነገር ለማንም ማለት ነው። ለዛሬ ሊመስልሽ ይችላል፣ ግን ዳሩ ከባድ ነው የሚሆንብሽ። ቤትሽ መጥቶ ራሱ ሰው ምግብ አይበላም። ይቅርታ አድርጊልኝና እውነት አንቺ እንደዚህ አይነት ነገር ይሄን ተግባር ፈጸመሽ ከሆነ ማለት ነው ልጁን ልቀቂው። ገባሽ? እህቱ እኮ ባልሽ ነው ወይ? ባልሽ አይደለም። ፈታሽዋል። ጨርሰሻል። ፈታሽዋል። እንደዚህ አትናገሪያት ሩታም። እሺ አልናገራትም። ይቅርታ በቃ ቤተሰብ እንደሰማችሁት ነው። አብርሃም ምን እያለ እንደሆነ ቡሴ ለሩታ ስትናገር አትናገራት እያላት ማለት ነው። እና እኔ በጤናው አይመስለኝም። በጤና አይደለም ምንም ትክክል ነው። ምንም አብርሃም ጤናው ልክ አይደለም። ግን ባሌ ነው ስትይ አታፍሪም? ግን አንቺ ባሌ ነው ስትይ አሸሙልተሽ ትንሽ እንኳን አታፍሪም? ጭንቅላትሽ አይሰራም? ባልሽ ላይ ነው እንደዚህ አይነት ነገር ያደረግሽው። ባልሽ ላይ ነው እንዲጃጃል ያደረግሽው ባልሽ ስለሆነ ነው። ያሳፍራል፣ ያሳዝናል። እግዚአብሔር ይቅር ይበልሽ። ሌላ ምንም አልልሽም። እኔ እውነት አልሳደብም ከዚህ በኋላ ሩታ እንደዚህ ናት ሩታ እንዲህ ናት ምናምን ብዬ አልሳደብም። ግን ያሳዝናል። ይሄ ተግባር ጥሩ አይደለም፣ ኃጢአት ነው፣ ጥሩም አይደለም። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ የሀገሬ ልጆች ሁላችሁንም መድኃኒዓለም ክርስቶስ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ወታችሁ በሰላም ግቡ፣ ተኝታችሁ በሰላም ተነሱ። እግዚአብሔር አምላክ ክፉን ያርቅላችሁ፣ መልካሙን ነገር ያቀርብላችሁ። ቪዲዮ እስከ መጨረሻ ድረስ መመልከት እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። እና ምን እናድርግ እስቲ ጋይስ? በጣም ብዙ ልጆች በውስጥ የጨቀጨቃችሁ እንጂ ያለቀሳችሁ ያላችሁ ልጆች አላችሁ። ተረጋጉ። በቃ ጸሎት ማድረግ ነው ከኛ የሚጠበቁ። ሌላ የምናደርገው አንዳች ነገር የለም። ኦኬ፣ ጸሎት ብቻ ነው የሚያስፈልገው። ይሄ ልጅ አሁን ላይ አብርሃም የሚያስፈልገው ጸሎት ነው። ምክንያቱም ይኸው እንደምታዩት ነው። በቃ በግድ
እኔ እንግዲህ መልካም ነገር ያሰማን እንጂ እንግዲህ እንዳያችሁት ነው ቪዲዮ ላይ በዓለም ላይ ምን ተዋችሁ? ወንድ መለመን በመድኃኒት ያልተደረገ የእሱ አይደለም ልጁ የአብርሃም አይደለም መተት ሳይሆን በአካል ትኖራላችሁ እናንተ ቡዳ ናችሁ። የወንድ ዳይፐራም የወንድ ፕሬዳም ነህ እናንተ እኔ ማለት ነው ቅድም ገብቼ እዚህ ቤት የሩታ በጎች ስድብ በኢየሱስ ሰው ልጅ እንዴት አይነት ቆይ ስድብ ስታጠኑ ነው እንዴ የምታድሩት? እኔ ግራ የገባኝ ጋይስ አይመጣልኝም እኮ መሳደብ ማለት ለምን ስርዓት አይኖራቸውም? ሲጀመር የምታወሩት ነገር እኮ ትክክል ቢሆን ኦኬ፣ ግን ምንም ውሃ ማያነሳ ነገር የምትሰጡት አስተያየት ሩታ ከማለት ውጭ ምንም የምታውቁት ነገር የለም። ምንም ማለት ነው። ልክ ናት ይሄ ጋር ተሳስታለች የሚባለው ስህተት እንደዚህ ሰርታለች ሩታ ልክ አይደል? በኢየሱስ አንድ እንኳን አታምኑ። አንድ ማለት ነው በቃ መሳደብ፣ ሰው ፎቶ መዘግዘቅ፣ መሳደብ እኔ ስንት ሰዎች ናቸው ኢንስታግራም ላይ መጥተው እየዛታችሁብኝ የነበራችሁ፣ ግን ምንም አታመጡም። ስድባችሁ ግን በጣም ነው የሚቀፉ፣ በጣም ማለት ነው በጣም። እናንተ ሩታን የምትወዱ ከሆነ ለነገሩ ማነው ከሀያ ጋር የዋለ ፈስ ይለምዳል አሉ እና እናንተ እሷ ጋር ስለሆነ የምትውሉት ልክ እንደሷ ቆሻሻ፣ ልክ እንደሷ በስማ ልጁም ብሏል እኮ አንዳንዴ የውስጤን ነው የተናገረኝ። ልኝታ አባታችሁ ልክሽን ነገርሽ አዳሜ ማለት ነው። አንቺም ልክ እንደሷ ባለጌ ነሽ። ሩታ የምትባለውማ ልጅ ማለት ነው በስማ ወልድ መንፈስ ቅዱስ ምላስ መሰላችሁ። በጣም ነው የምትሳደበው። ከየት መጥተሽ ነው አይደለም የሚለው የምትይው? ዲኤን እኮ አብርሃም ነው የሚለው። አዎ አብርሃም ነው የሚለው ተቀይሯል። ውሸት ተብሏል፣ ግን አብርሃም ነው የሚለው። እሺ ቆይ የዚህ ሊመልስልሽ የኔ እናት የዚህ ሊመልስልሽ። ዞሮ ልጁ ታዲያ የነሱ ሴራ ነው። ለምን ባሉ ይሄ የቆየ ነገር ሳይሆን እና አሁን በዚህ ሰሞኑ የተፈጠረ ነገር ነው እንጂ እሺ ቆይ እሺ ልጁ የአብርሃም ነው። ልጁ የአብርሃም ነው እንጂ ቆይ ወይ ሩት ልጁ አልፏል። እሺ ቅድም ስላነሳችሁ ነው አዲስ ነገሩ አዲሱ ነው ማለት ነው። ይሄንን ቪዲዮ ሙሉ መስማት ከፈለጋችሁ ሙሉውን መስማት እንፈልጋለን ብላችሁ ኮሜንት ጻፉልኝና ሙሉውን ልለቅ እችላለሁ። ያው ዩቲዩብ ኮፒራይት ካላገብኝ
እና ቪዲዮ እስከ መጨረሻ ድረስ ይውልኝ። ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። ነገ እግዚአብሔር አምላክ መልካም ነገር ያሰማኝ እና ለሄርሜላ እደውላለሁ። ነገር ያለውን ነገር እጄላችሁ እመጣለሁ። ፋሚሊ ቃሌ ነው። ነገ እጄላችሁ እመጣለሁ።